ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን የእግር ኳስ ዳኝነት ምስጢር በብስራት ዩቲዩብ ቻናላችን ላይ የዛሬው ጀምሯል። የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን። እንደ ሁልጊዜው የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር ጥሩ ቆይታ ይኖራችኋል። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር አብሬ ቆይታ እንደማደርገው አዲስ መሐመድ ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ደህና ሳምንቶት እንዴት አለፈ? መስገን ደህና ነን። ደግሞ አይሆነኛው ሳምንት ደግሞ በዚህ በዓለም አቀፍ እግር ኳስ ፌዴሬሽን እንትን ላይ ህግ አውጪዎች ላይ ጠቅላላ ጉባኤውን ጀነራል ሚቲንጉን አድርጎ ነበረ። አይኤፍኤቢ የምንለው ህግ አውጪው አካል ወይም ፊፋ እንልና ግን ወደ ላይ ወጣ እንላለን። ፊፋ ነው የምንለው በተለምዶ። ስለዚህ አይኤፍኤቢ እንላለን። ኢንተርናሽናል ፉትቦል አሶሲዬሽን ቦርድ የምንለው ነው። ይሄ ህግ የሚያወጣው አካል ነው። እነዚህ በአመት አንድ ጊዜ ጠቅላላ ጉባኤ ይደረጋል። ቀደም ሲል ወደ መጋቢት ላይ ነበር፣ ማርች ላይ ነበር። ዛሬ ፈጥነው ነው መስለኛል የካቲት ማለት ፌብሩዋሪ 28 ገደማ ላይ ነው ያደረጉት እና አንዳንድ ጉዳዮች ላይ የሰጧቸውን ውሳኔዎች የውሳኔ ሀሳቦች እንደዚህ ለማየትም እድል ያገኘንበት ምን ማለት ነው፣ ለምን ይሄን ተባለ፣ አንዳንዱ ደስ ያሰኛል። እዛም ላይ እንግዲህ ፕሮግራማችን ተከታታዮች እንዴት ነው የምናቀርበው ወዘተ የሚለውንም ስራ ያገኘንበት ነበር። መልካማው ፊቶትም ላይ ደስ የሚል ነገር ነው የምመለከተው። ምክንያቱም እርስዎ በጣም ለብዙ ጊዜ ሲወተውቱት የቆዩት ጉዳይ በዚሁ በእግር ኳስ ዳኝነት ምስጢር መሰናዷችን ላይ በጣም በተደጋጋሚ ሲነሳ የነበረ ጉዳይ እልባት ሳያገኝ አልቀረም እንዳሉት በዚህ በየካቲት ወር አካባቢ እንግዲህ 2026 የዓለም ዋንጫን ተከትሎ ቀደም ብሎ የተሻሻሉ ነገሮች አሉ። አንዳንድ ህጎች ናቸው የተሻሻሉት። እነዚህ ህጎች ምናልባትም ጊዜን በማባከን በተለይ ደግሞ የመልስ ውርወራ በተለምዶ በእጅ ውርወራ የምንለው ነገር ግን ትክክለኛ አጠራሩ የመልስ ውርወራ ላይ በጣም በተደጋጋሚ አንስተናል። እርስዎም ልክ ያልሆኑ ብዙ አሰራሮች እንደነበሩ እዚሁ ፕሮግራም ላይ ሲናገሩ ቆይተዋል። ነገር ግን አሁን ፊፋ ወይም ደግሞ አይኤፍኤቢ እንዲሁ ምላሽ ሰጥቶበታልና እኛም ልናነሳው የወደድነው ጉዳይ ነው። እርስዎም ደግሞ ቀደም ብለው ለመጥቀስ ሞክረዋል። 2026 የዓለም ዋንጫ ሜክሲኮ፣ አሜሪካ፣ ካናዳ ያዘጋጁታል እና የተሻሻለው ህግ ደግሞ ምን ይመስላል፣ የተነሱ አንኳር ነጥቦችስ ምንድናቸው የሚለውን ብናነሳ መልካም ነው የሚሆነው። እኛም የያዝነው ጉዳይ ይሄ ነውና ስለሱ ጥቂት ብንል መልካም ነው ኢንስትራክተር። አዎ ስለሱ እንግዲህ በፕሮግራም እናረግና በተከታታይ እናቀርባቸዋለን። ባንዴም እንዘረግፋቸው ሳይሆን ብዛት ያላቸው ስለሆኑ ታሪካዊ የሆነ አመጣጥም ስላላቸው ለዛ በሚመች ለፕሮግራማችን በሚመች መልኩ እያዘጋጀን እናቀርባቸዋለን። የሚቀጥሉት ረጅም ጊዜ አለን ማለት ተግባራዊ የሚሆነው እንግዲህ ዞሮ የፊፋ ህግ መጀመሪያ እንደዚህ በማሻሻያ አሜንድመንትስ ተብሎ ነው የሚወጣው። ከዛ ያው በሱ ትምህርት ሲሰጥ ምን ሲል ይቆያል። ግን በኋላ ደግሞ ታትሞ መጽሐፉ ይወጣል። ያ በሚወጣበት ጊዜ ዞሮ ሰኔ ላይ ከሰኔ ጀምሮ ተግባራዊ እንደሚሆን አድርጎ ነው የሚያወጣው። ያ ማለት የዓለም ዋንጫው እንግዲህ ከዓለም ዋንጫው በፊት ግን ይሄንን ኤክሰርሳይዝ እያደረጉ ሰዎቹ እያጠኑት እንዲሄዱ ነው። ልክ እንደ ለግብ ጠባቂ 8 ሰከንድ እንደተሰጠው ሁሉ እና ካውንቲንግ ዳውን የሚባለውን ወደ ታች የሚቆጠረው አቆጣጠሩን እሱን ለማድረግ እንደሱ አይነቱን ሆኖ ኤክሰርሳይዝ እየተደረገ እየተለማመዱ ነው ያመጡት። እነዚህም እንደዚህ ይፈልጋሉ። መልስ ምት የመልስ ውርወራ የተጫዋቾች ቅያሬ ጊዜ የሚፈጠረው ነገር በተጎዳ ተጫዋች ሕክምና ላይ እነዚህ ሁሉ የሚባክኑ ብቻ አይደለም እኮ እንትንሽን
የስፖርት ስሜትሽን ያደፈርሳሉ። ጥሩ የነበረን ጨዋታ ሁላ ወደ መቀየር ያቆሙታል እኮ ያቆሙታል። አሁን አንዳንድ ተጫዋቾች መልስ ወርወራ ብለሽ ወይም ስሮኢን ለመወርወር ኳሱን ካገኙ በኋላ እዚህ ላይ የሚቆሙት መቆም እኔ ሁልጊዜ ያበሳጨኛል። ማለት እንደው ፌር አይደለም ከሚል አንጻር ነው። እነሱ ቴክኒክ እነሱ ለቴክኒክ ሊያረጉት ይችላሉ። ለቴክኒክ የሚያረጉትን ደግሞ ደጋፊው ሊደግፋቸው ይችላል። ምክንያቱም ለደጋፊውም ደስታ ነው ይሄ። እንዲህ እያረጉ እያዘገዩ የገባባቸው 2 ጎል ከሆነ ወይ 1 ጎል ከሆነ ያችን ይዘው ቢወጡ ደስ ይላቸዋል። በተለይ ፓወር ያለው ግጥሚያ ከሆነ ከለቀቁላቸው ሌሎቹ እንደሚያገቡባቸው ስለሚያውቁ በትንሽ በትልቁ ጊዜ ማባከንን ይፈልጋሉ ተጫዋቾች እና ያንን ለመክታት ሲባል ታዲያ መልስ ወርወራ ሲመጣለት ደስ ይለዋል። 11 ቁጥር ደስ ይለዋል። ይሄን እንኳስ እንግዲህ ይዝና በዚህ ብሎ ቆሞ በዚህ በኩል ነው ግራቀኙን አይቶ አንተ ባዛጋ ይላል። ይሄማ በቃ አለቀ። ደም ነው የሚያቆሙት። በቃ እንኳን የሚሮጡት ተጫዋቾች ምን ያህል እንግዲህ ልብ አድርጊ ለጸብ እንደሚነሳሱ በዚህ እኔ ሁልጊዜ እቃወማለሁ ይሄንን። ቆይ እንጂ ዝም ብሎ ይወረውራል እንዴ ይላሉ አንዳንድ ጓደኞች። ይህ እንጂ ጓደኛውን አይቶ ስንቴ ነው የሚያወሱን አብሮ ያውቀው የለም እንደዛ መሆን ያለበት። በመልስ ወርወራ ጊዜ ልክ ኳሱ ሊወረወር ሲል ጓደኞቹ ናቸው ቦታ ይዘው መጠበቅ ያለባቸው። ብዙዎቹ ደህና አቋቋም ላይ ሆነው ካገኛቸው ደስ የሚለው ሊሰጥ ይችላል ወዲያው። እሱ ግን ሁሉም ተሰበሰበበት ላይ እንዲህ ላድርገው ወይ ቆይ የለም እንዲህ ላድርገው ቆይ እንዲህ ሲል ይውላል። ስንት ደቂቃ ነው የሚባክነው። እና አንዱ ፉትቦልን የሚያስጠላኝ እሱ ነው። አንድ እንደ ሙያተኛም ደስ አይለኝም። ፌር አይደለም ብዬ ነው በዚህ በኩል እኔ የነበረው። ሁለተኛው በእንዲህ አንጻር ደግሞ አሁን ገና ያልወሰኑት የሚወስኑት ነው፣ እየተጠና ነው። በማዕዘን ምት ጊዜ ያለው ፋውል ተፈቅዷል የተባለ ነው የሚመስለው። ማዕዘን ከማዕዘን ምት በፊት ግን የመልስ ወርወራው ላይ የተሰጠ ሰከንድም አለ እመጣልሻለሁ። እንደው የሚያበሳጩትን ነው የምልሽ። ማዕዘን ምት ሲኖር ፋውል የለም የተባለ ነው የሚያስመስለው። እንደው እኮ ዝም ብለሽ ብታየው እኮ የሚገርም ነው። እዚህ አንዱ ያቅፈዋል፣ ወደ ኳሱ ሲሄድ ይሄ እንዲህ ገፈዋል። በዚህ ግን ኢንስትራክተር ቻምፒየንስ ሊግ አሪፍ ማሳያ አይሆንም? ይሻላል ነው። ባየር ሌቨርኩሰን በሜዳው አርሰናልን አስተናግዶ በነበረው ጨዋታ ለባየር ሌቨርኩሰንም ለአርሰናሉም ተጫዋች ከሃቨርትስ በማዕዘን ምት በነበረ ኳስ ላይ ተያይዘው ነበርና አትሊስት አድርጓል። ግን ቀጥሎ ደግሞ ያው ይደረጋል። ለሁለቱም ተጫዋች ቢጫ ካርድ ሰጥቷል። እንደዛ መለመድ አለበት። ጥሩ ጨዋታ ልናይ እኮ አልቻልንም። ማዕዘን ምት ባይመጣ ይሻላል። ምክንያቱም አግቢውም ታግሎ የፈለገውን ትካሻ ተሸክሞ ሰው ላይ ተንጠልጥሎ ያገባል። በቃ ዝም ይባላል። ያኛውም እንደዚሁ ይጎትታል፣ ያስቀረዋል፣ እንዳይመጣ ያደርጋል። ይሄ በጣም የሚያበሳጭ ነው። እሱን እያጠኑበት ነው አሁን። ለዛሬ አላደረሱትም ይመስለኛል እሱ ማለት ለዚህ ዓመት። እነዚህኞቹ ግን ውሳኔ አግኝተዋል። እነዚህ አሁን ጥሩ ነው። በዝርዝሩ እንመጣበታለን። ለምሳሌ መልስ ወርወራ አሁን እንደ ቅድሙ እዚህ ቆሞ 3 ደቂቃ 4 ደቂቃ 2 ደቂቃ አባክናለሁ ማለት አይችልም። መልስ ወርወራ ውጭ ወጥቷል። ዳኛው ምልክት ሰጥቷል ወዴት እንደሚወረውር። ረዳት ዳኛው ምልክት ሰጥቷል ወዴት እንደሚወረውር። ኳሱ እጁ ላይ ነው። ይህንን ኳስ በ5 ሰከንድ ውስጥ መወርወር አለበት። ዳኛው ልክ እንደ ግብ ጠባቂው እንደተሰጠው ካውንት ዳውን የሚባለው እንደዚህ አድርጎ ወደ ኋላ ይቆጥርለታል። ይሄንን 1 2 3 4 ብሎ 5 ሲል እስከዚህ ጊዜ ባለው ጊዜ ካልወረወረ ያንን መልስ ወርወራ ለሌላ ቡድን ይሰጣል፣ ለዛኛው ለተጋጣሚ ይሰጣል። አሁን ይፈጥናል ጨዋታው። ለምን መልስ ወርወራ ዛሬ ምን ሆኖ ተገኝቷል? ጎል። ከማዕዘን በልጧል እሱ። ስለዚህ ይህን እድል ማበላሸት አይፈልግም ይሄ ተጫዋች። በተለይ እዚህ ገደማ ያሉትን መወርወር ነው የሚፈልጉት። እንዲወረወርበት አይፈልግም። ቶሎ እንዳገኘ ነው የሚወረውረው። ካሁን በኋላ እዚህ ያለ ተከላካይ እዚህ እንደዛ እያለ ቆይ እስቲ አንተ እንዲበል ሲል ሲሽሞነሞን ሊውል አይችልም።
በዚህ ረገድ አሁን ይሄ ምላሽ አግኝቷል። እሱን ተግባራዊ ለማድረግ እንትኖቹ እየተዘጋጁ ስለሆነ ያው ዞሮ ዞሮ ወደ 2026 የዓለም ዋንጫ ላይ ነው ተግባራዊ የሚሆነው ተብሎ ነው ይሄ የሚገመተው። ከዚሁ አንጻር ደግሞ ልክ እንደዚሁ ሌላው ጊዜ ገዳይ የሆነው ደግሞ የጉዳትም አለ። ለምሳሌ ጉዳትን እንውሰድ። ጉዳት ላይ ተጫዋቹ ወደቅኩ አለ፣ በቃ ወደቀ። ምን ይሆናል? ዳኛው ታከማለሁ አለ። ይሄ ግብ ጠባቂ ማን ተጫዋቹ ታከማለሁ ካለ ከወደቀ ምንድን ነው የሚደረገው? ሐኪም ይገባል። ገብቶ ሕክምና ካረገ በኋላ ሜዳው ላይ ከሆነ የቀረው እሱ ማለት ሕክምና አድርጎ የሚነሳ ተጫዋች አለ። በዛው ጨዋታ ሊቀጥል አይችልም። ያው የተለመደ ነው። ምን ሊያስቀር የመጣ ነው ይሄ ያልሽ እንደሆነ ልጁ ከወደቀ በኋላ ሐኪም ጥሩልኝ ብሎ ሐኪም እስከሚመጣ ድረስ እሱ እስኪፈትሸው ድረስ ቆይ ታሟል አልታመመም እንትን በሬዲዮ አውርቼ ምናምን የሚለው ይሄ ሁሉ ይቀንሳል፣ እንዳውም ይጠፋል ብዬ ነው የምገምተው። ለምን ይሄ ልጅ ልክ እንደወደቀ ሐኪም ይጠራልኝ አይልም ካለ አሁን ምንድን ነው የሚሆነው? ሐኪም እርግጥ ለጤና ቅድሚያ ይሰጣል፣ ሴፍቲ ነው። እሱ ሕክምና ያደርጋል። ከዛስ ከሜዳ ይወጣል። ከሜዳ ከወጣ በኋላ ተመልሶ የሚገባው በጣም አይገርምሽም? 1 ደቂቃ ቆይቶ ነው። ይሄ ነው አሁን የተለወጠው። ወጣት ሐኪም ውሸቱንም ነው እንግዲህ አንዳንዶቹ እንደሚያደርጉት ውሸት ይሆንና ወዲያው ያንን እንትኑን ካረጋጋ በኋላ ሄዶ እዚህ ምናምን ውሃውን ምኑንም ፍልት ይሄ ምናምኑንም አድርገውለት ይወጣል፣ ይገባል። ምን ችግር አለው? በአፍሪካ ዋንጫም እኮ አይተናል። ተጎድቻለሁ በቃሬዛ ወጥቶ በእግሩ እየሮጠ የገባው ተጫዋች። አሁን ምን ሆነ? እንዲህ ከሆነ በኋላ 1 ደቂቃ እዚህ ጋር ይቆም። በጣም ብዙ አይደለም 1 ደቂቃ። ያ ቡድን በጎዶሎ እየተጫወተ እኮ ነው። ስለዚህ ተጫዋች አሁን ታምም ያለው እያለ ተጎድቻለሁ እያለ እዚህ ላይ መተኛት ይቀራል። እርግጠኛ ነኝ ያው የተጎዳው ካልሆነ በስተቀር። የተጎዳው ከሆነ ደግሞ 1 ደቂቃ አይደለም 2-3 ደቂቃ እንዳውም ሊቀየርም ይችላል። በዛው ለና የራሱን የቅየሪያ እንትን ይዞ ይመጣል። ይሄ አንዱ ነው። ከዚህ ከንት ጋር ሌላው ከዚሁ ጋር አብሮ አንዱ ደግሞ ኦፌንድድ የሚያረግ ተጋጣሚዎቹንም የቡድን አመራሮቹን የአንዱን ቡድን ለጠብ የሚያነሳሳ ነገር የተቀያሪ ጉዳይ ነው። ተቀያሪ ደግሞ ዋናው ነገር ዳኛው ምልክት መስጠት አለበት እንዲቀየር፣ ግባ ማለት አለበት። ይሄ ግልጽ መሆን አለበት። ሁለተኛ እዚህ የሚቀየረው ተጫዋች ስራውን እዛው ቶሎ መጨረስ አለበት። ዳኛው ምልክት ከሰጠ በኋላ አይደለም እንደገና ቁጥር የሚወጣው ምን የሚለው። ቁጥር እኮ መውጣቱን ካየ በኋላ ነው። ቁጥር መውጣት ከጀመረ በኋላ ወይም ዳኛው ግባ ወይም ለማለት ምልክት ከሰጠ በኋላ በ10 ሰከንድ ውስጥ ነው መግባት ያለበት። ይሄ በ10 ሰከንድ ውስጥ ምን መሆን አለበት? መቀያየር አለባቸው። ይሄም በዚህ ውስጥ 10 ሰከንድ ውስጥ ነው መውጣት ያለበት። አለዛ አይሆንም። እዚህ ጋር ከሆነ ያለው ድሮም ቢሆን ኢንሲስት እየተደረገ ነው። እዚህ ጋር ያለ 9 ቁጥር ከሜዳ ወጥቶ በዚህ በኩል ያለው 11 ቁጥር የሚገባ ከሆነ 9 ቁጥር የሚወጣው በዚህ ነው። በህግ እንዲህ ነው አሁን ተሻሽሎ ያለው በአቅራቢያው መስመር። አሁን ደግሞ ከናካቴው 11 ቁጥር በዚህ በኩል ሊገባ ሲል 9 ቁጥር ግን በዚህ በኩል መጥቼ ነው መውጣው ማለት አይችልም። አሁን ያው በግዱ በዚህ በኩል ይወጣል። ያለዛ ምን ይሆናል? 10 ሰከንድስ እንትን ይመጣል። እዛ ካልደረሰ ወደ ቅጣት ነው። ስለዚህ እንዲህ የመሳሰሉ ነገሮች የወጡ ስለሆኑ አብስለነው ለስፖርት አፍቃሪዎቻችን ለብስራት ተከታታዮቻችን በዝርዝር ቆንጆ አድርገን እናቀርባለን።
ወደፊት። ጥሩ ኢንስትራክተር፣ ይህን ካነሳን አይቀር ደግሞ ከዚህ ቀደም በነበረ ፕሮግራማችን በዳር ያቆየነው አንድ ጉዳይ ነበረ። የቀድሞ አርሰናል አሰልጣኝ አርሰን ቬንገር በኦፍሳይድ ጉዳይ ላይ ያነሱት ጉዳይ እንዲሁ ከሰሞኑን መነጋገሪያ ሆኖ ነበር። በእርግጥ ረዘም ላለ ጊዜ የኦፍሳይድ ጉዳይ በርካታ በርካቶችን ሲያነጋግር የነበረ ሀሳብ ነውና እንደው አርሰን ቬንገር ስለ ኦፍሳይድ ያሉትን ጉዳይ በፕሮግራማችን ብንዳስሰው መልካም ነው። በጣም ጥሩ ነው። በጣም ጥሩ ነው። ለምንድን ነው ይሄ እሳቸው የሰጡት 1-2 ሳምንት ይሆነዋል። ብዙ ሰው አነጋግሯል እና ብዙ ሰው እኔም ጋር ይደውላል፣ ቴክስት ያደርጋል፣ በኢሜይል ይጽፋል፣ ምን ይላልና ለው እንግዲህ እሳቸው ከምን አንጻር እንዲህ እንዳሉት ዝርዝር ማብራሪያ ያስፈልገዋል። እኔ ያነበብኩት ደረቅ ነው። ደረቅ ምንድን ነው? እኛ የኦፍሳይድ ህግ እንግዲህ ከ1925 ዓመተ ምህረት በፊት 3 ተጫዋች ባለበት ሁኔታ ይል ነበር። 2 ተጫዋች፣ 1 ተጫዋች እየተባለ የመጣው የመጨረሻ 3 ተጫዋቾች፣ የመጨረሻ 2 ተጫዋቾች የሚባል አለ በዚህ በኦፍሳይድ ዴፊኒሽን ላይ። ያንን ዓመተ ምህረት 1925 ወደ ኋላ የነበሩትን ትተን ከ1925 ወዲህ ነው አሁን ይሄኛው ህግ አሁን እየተሰራበት ያለው ህግ የመጣው። ኦፍ ኮርስ በመካከሉ ማሻሻያዎች እየተደረጉ አሁን ያለ ኤግዚስተንስ የኦፍሳይድ ፕሪንሲፕልስ እየተገበሩ ይገኛሉ። እና ምንድን ነው ያለው ከ2 ተከላካይ ይልቅ እንግዲህ አንድ አጥቂ ከኳሱና ከመጨረሻው 2ኛ ተከላካይ ይልቅ እርሱ ቀርቦ ከተገኘ ኦፍሳይድ ነው። ለምሳሌ እንዲህ ባለበት ሁኔታ አሁን 2 ተከላካይ የምንለው ማን ነው? አሁን ሰው የሚለው 2 ተከላካይ ከተባለ 11 አንድ ደግሞ ሌላ 4 ቁጥር አድርጎ ነው የሚወስደው አይደለም። ይሄንን ምን ሊያደርጉት ነው? ግብ ጠባቂውም አንድ ተከላካይ ነው። ስሙ ግብ ጠባቂ ይባል እንጂ እሱ ተከላካይ ነው። ስለዚህ ተከላካይ 1 ተከላካይ 2 ነው የሚባለው። ተከላካይ 1 ተከላካይ 2 ስለሚባል ፕሮብለም የለውም። ስለዚህ ግድ ሌላ 2ኛ ተከላካይ አያስፈልግም። እንዲህ ሆኖ ካለ ለዚህ ሜዳ 2 ተከላካይ አለ። ስለዚህ ዴፊኒሽኑ ምን ይላል? አንድ ተጫዋች ማን 7 ቁጥር 2 ተጫዋቾች 2 ተከላካዮች ባሉበት ከሆነ ኦፍሳይድ አይባልም። እንደዚህ ይሄው 1-2 ሌላው ኳሱ ከፊቱ የሚመጣ ከሆነ እዚህም ቢሆን እሱ ኳሱ ግን ከዚህ በኩል ማይነስ አድርገው ሲባል እዚህ የነበረ ተጫዋች ከዚህ ጋር ጥፍ ሲያደርግለት ይሄ 7 ቁጥር እንዲህ ሲቆም ይሄን ትተሽ ስታዩ ኦፍሳይድ ነው። ግን ከፊቱ ስለመጣለት ኳሱ ሊጫወት ይችላል። ለምን? ህጉ ምንድነው የሚለው? ከ2 ተከላካዩ በሌሉበት ሁኔታ ከኳሱና ከመጨረሻው 2ኛ ተከላካይ ይልቅ ቀርቦ ከተገኘ ኦፍሳይድ ነው። ከኳሱና ከዚህ 2ኛ ተከላካይ ይልቅ ቀርቦ ከተገኘ ኳስ ከቀደመው ኳሱ ቀርቧል፣ ኦፍሳይድ አይባልም ማንኛውም ተጫዋች። ነገር ግን እሱ በሌለበት ሁኔታ 2ኛ ተከላካይ በሌለበት ሁኔታ አሁንም ለግቡ የግብ መስመር ለተጋጣሚ የግብ መስመር እሱ ቀርቦ ከተገኘ ኦፍሳይድ ነው የሚባለው። ስለዚህ ይቺ የኦፍሳይድ ታሪካዊ አመጣጥን እሳቸው ምን ሊያደርጓት ፈለጉ? እኩል ከቆመ ይድናል ተጫዋቹ፣ ኦፍሳይድ አይባልም። ከማጋ ከመጨረሻው 2ኛ ተከላካይ ጋር እንጂ እዚህ መጥቶ እዚህ ጋር እኩል በመቆሙ አይደለም፣ ግብ ጠባቂው ጋር አይደለም። 2ኛ ተከላካይ ነው። ስለዚህ 2ኛ ተከላካይ ማለት ይሄ 11 ቁጥር ነው።
ቆይ እንዲታወቅ ይሄን 4 ቁጥር እናርገው። 4 ቁጥር ሁለተኛ ተከላካይ ነው። ይሄ 7 ቁጥር መጣና እዚህ ጋር ሲቆም ምን ይሆናል? አሁን ነው ህጉ ምን አለ? እንዲህ ሆኖ ከተገኘ ኦፍሳይድ ተብሎ አይቀጣም። 7 ቁጥር እኩል መቆም አያስቀጣም የሚል ህግ አለ። እሳቸው እንግዲህ እኩል መቆም አያስቀጣም ከተባለ ይሄ እኩል ነው የቆመው ወይስ እግሩ ቀርቧል? እጁን ተይው፣ እጅ አይቆጠርም ብለናል። ህጉም እሱን አንስቶታል። እጁ አንዳንድ ጊዜ እንዲህ ሊል ይችላል። የእጁ ጉዳይ ዋጋ የለም ቢቀርብም። ስለዚህ 7 ቁጥር እግሩ ቀርቧል፣ ተረከዙ ቀርቧል፣ ትከሻው ቀርቧል እየተባለ የሚደረገው ቅጣት እሱ ይቅር ሁሉንም ሰውነቱን ከ4 ቁጥር ይልቅ ከ4 ቁጥር ፈንጠር ብሎ ማለት ነው ሁሉንም ሰውነቱን ለቆ ከወጣ ያኔ ኦፍሳይድ ይባላል ነው የሚሉት። ይሄ የሚያስቸግር ይመስለኛል ለኔ። ምክንያቱም የጨዋታውን ጣዕም ያሳጠዋል። እንዳውም እኮ አድቫንቴጅ የሚያገኘው ይሄ 7 ቁጥር እኩል ቆሞ ሲገኝ ነው። እኩል ቆሞ ሲገኝ ኦፍሳይድ አይሆንም የሚለው ህግ ለማን ይጠቅማል? አድቫንቴጁ የበለጠ የሚጠቅመው ለአጥቂው ነው። እኩል መቆም አያስቀጣም ከተባለ እሱ እኩል ሄዶ ቆሞ ግን ለመግባት ለማምለጥ ይችላል። እሱን እድሉን ያጣል። ይሄኛው እኩል መቆም የሚለውን ትቶ ምን ይሆን አሉ እሳቸው? ሙሉ ለሙሉ ቀድሞ ከተገኘ ኦፍሳይድ ነው ይባላል ነው የሚሉት። ይሄ እንደገና በደንብ መታየት ያለበት ይመስለኛል። እንደዚህ ይጎዳዋል። የሚጎዳው አንደኛ እንዲህ በመሆኑ ግብ ለማግባት አይቻልም። እንደዚህ ሆኖ ግብ ማግባት አይቻልም። ለመከላከል ደግሞ ቀድሟል፣ ችግር የለውም። ተከላካዮች ምን ያደርጋሉ ማለት ነው በዚህ ጊዜ? እንዳውም ሲመጣ ሲያዩት ተከላካዩ ውልቅ ነው የሚሉት። ምን አስጨነቃቸው? ለምን እኩል መቆም ነው አይደለም እኮ እኩል መቆም የሚለው ነበር የሚይዛቸው እስካሁን። አሁን ግን የሚይዛቸው ነገር የለም። ብቻውን ነው ከተባለ ብቻውን ያው ይቆማል። ኦፍ ኮርስ ጨዋታው ኳሱ ከዚህ ሲመታ የነበረበት ቦታ ያስቀጣል ነው። ስለዚህ ይሄ ኳስ ከዚህ ሲመታ እነዚህ ኦልሬዲ እዚህ ከሆኑ በቃ ኦፍሳይድ ናቸው። ሲመታ የዚህን የኳስ ውስጥ ናቸው ውጭ ናቸው የሚለውን ሊያሳየን የሚችለው እኩል መቆም ሲኖር ነው። እኩል ከቆሙ ምን ይሆናል? ይሄ ኳስ ቢመጣ አሁን እኩል ናቸው፣ ፍንጥር ብሎ ሊወጣ ይችላል። እቺ ኳስ ገና ስትመታ ነው የሚለው። የተጫዋቹ ጓደኛ ኳሷን ሲነካለት ወይም ሲመታለት የነበረበት ቦታ ነው የሚያስቀጣው ነው ያለው። ስለዚህ ይህንን ሊያስቀር ነው። ይሄ እሱ እዚህ ፈንጠር ብሎ ከተገኘ ይሄ ሲመታ ግልጽ ነው ኦፍሳይድ ነው የሚሆነው። ሶሪ ይሄኛው ሲመታ ኦፍሳይድ ነው የሚሆነው። እሳቸው እንዲህ ይሁን ነው። እንደዚህ ሆኖ ጨዋታ ግን አይሆንም፣ አይቀጥልም እና ሁሉም እየወጣ ልጁ ብቻውን እንዲቆም እያስደረገ ጨዋታውን ይበላሻል። እና ይሄንን ያሰቡበት አይመስለኝም። እስቲ ይታይ እንግዲህ ፓናል ስለሆነ ተሰባስበ ባለሙያዎች መክረው የሚወጣ ነገር ነውና እንደ ሀሳብ ነው ያቀረቡት። ግን የኛ ሰው ደግሞ ያነበበው በጠቅላላ ግማሹ ጥሩ ነው ይላል። እንደው ተገላገልን ይሄን ነው ኦፍሳይድ የሚላል አይገላገልም። እንዳውም የበለጠ እንትን ነው የሚሆነው። እሱም ፈሪ ነው የሚሆነው። ኦፍሳይድ መያዝ ይመጣል። በቃ እኩል መቆም ካለ ግን አጥር ነው የሚይዘው። እንደዚህ ከሆነ እሱም አልፎ አይሄድም። ይሄው እኩል ነው። እዚህ ጋር የኳስ ሲመታ እኩል ነው የቆመው። ስለዚህ ማምለጥ ይችላል ሮጦ፣ ይሄም ደግሞ ሮጦ መከላከል ይችላል። እና እሳቸው ደግሞ ይሄ ኳስ ሲመታ እሱ እዚህ መሆን አለበት። እዚህ ሆኖ ካገኘ ኦፍሳይድ ይባላል። እዚህ ሆኖ ካልተገኘ ግን ሊጫወት አይችልም። አዎ
እና ይሄ ትንሽ ክርክርን የሚያመጣ ነው። ኤኒዌይ በሂደት እንግዲህ እናየዋለን። እሱ እንዳሉት ነው በርካቶች ተሰባስበው በጋራ የሚወሰን ስለሆነ እኛ እንደው አርሰን ቬንገር እግር ኳሱ ላይ ካላቸው አበርክቶ አስተዋጽኦ አንጻር ነው ይሄንን ያነሳ ነው። ሲዘዋወርም ስለነበር በጣም ነው የተዘዋወረው። እሱንም ለማስረዳት ያክል ነው። ኢንስትራክተር የዛሬው መሰናዷችንን እዚህ ላይ እንቋጨው። በመጨረሻ የቀረ የሚሉት ሀሳብ ከሌለ? አይ ምንም አልቀረም። ያው እንግዲህ የተዘጋጀን እንመጣለን። ህጎች እንደዚህ ሲመጡ ሌሎችም አሉ። አሁን ይሄ እንደው አንገብጋቢ ስለሆኑ ነው እንጂ የተነካኩ ሌሎች ነገሮችም ስላሉ በሰፊው ባለን ጊዜ ገና የወርልድ ካፕ እስከሚመጣ ባለው ሰዓት እያነሳን እኛም እንዘጋጃለን። ጥሩ ኢንስትራክተር፣ የዛሬ እዚህ ላይ እናብቃና ውድ ተመልካቾቻችንን እንሰነባበት። ውድ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የእግር ኳስ ዳኝነት ምስጢር በብስራት ዩቲዩብ ቻናል ላይ ብቻ ታገኙታላችሁ። የዛሬን እዚህ ላይ አበቃን። የካፍ ኢንስትራክተር ሽፈራው እሸቱን እጅግ አድርገን እናመሰግናለን። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታ ያደረኩት አዲስ መሀመድ ነበርኩ። እስከ ሳምንት ቸር ቆዩልን።